ብዙ እንደ ሀገርም እንደ ክልልም ትልልቅ ስራዎች የተከናወኑበት ዓመት ነው። እያንዳንዱ ትልቅ ተግባርና ስራ ከመሰራቱ ጀርባ ደግሞ ፋይናንስ እንደሚታወቀው የጀርባ አጥንት ነው። የእያንዳንዱ የልማትም የዲሞክራሲም የማህበራዊ ዘርፍም ሌሎች ልማቶች መጡ ከተባለ በኋላው ወይ ደግሞ ከጀርባው ምን አለ ማለት ነው? ጠንካራ የፋይናንስ ሳፖርት አለ ማለት ነው። ይሄ ሁሉ እንደ ሀገር፣ ይሄ ሁሉ እንደ ክልል፣ እንደ ዞን፣ እንደ ወረዳ የሚመጡ ልማቶች በተለያዩ ሰረሞኖች የምናስመረቃቸው የመሰረተ ልማት ፕሮጀክቶቻችን፣ የዲሞክራሲ ስርዓት ግንባታ ውጤቶቻችን፣ የልማት የማህበራዊ ዘርፍ አገልግሎት፣ የመልካም አስተዳደር የአገልግሎት አሰጣጥ ሁሉ ለመሻሻል ምንጩ እና የጀርባ አጥንት ሆኖ የሚሰራው ፋይናንስ። ከነዚህ ሁሉ ፊት ለፊት ከሚታዩ ስራዎች ጀርባ ፋይናንስ ከኋላ ሆኖ በደንብ ሚናው ጎልቶ እንደሚፈለገው አይገለጽም እንጂ የፋይናንስ ሚና ትልቁ ነበር ብለን መውሰድ ይችላል። ስለዚህ በየወረዶቻችሁ በየከተሞቻችሁ በርካታ ልማቶችን አሳክታችኋል። ለነዛ መሳካት ደግሞ ጠንካራ የፋይናንስ ተቋም ድጋፍ እንደነበረ ማሳያ ነው ማለት ነው። ይህን በማድረጋችሁ እንደ ዞን ፋይናንስ እንኮራለን። ራሳችሁም እንድታመሰግኑ እንፈልጋለን። እኛም በዚህ መድረክ ማመስገን እንፈልጋለን ማለት ነው። በዞናችን ከ1 ቢሊዮን በላይ የሚሆን የካፒታል ፕሮጀክት ከ5.3 ቢሊዮን በላይ ለመደበኛ ለስራ ማስኬጃ እና ለካፒታል ፕሮጀክት በጀት ተበጅቶ የመራችሁ ያስተባበራችሁ እናንተ ስለሆናችሁ እና ውጤት ላይ የሚደርስ እናንተ ስለሆናችሁ በጣም ትመሰገናላችሁ ማለት ነው። በጥቅሉ በበጀት አጠቃቀም ፍትሐዊነትና ውጤታማነት፣ በፋይናንስ አስተዳደር ስርዓት ግልጽነት፣ በግዢ አሳታፊነት፣ የንብረት አጠቃቀምና አያያዝ ስራችን ውጤታማነት፣ በውጭ ሀብት ዘርፍ የመጣን ሀብት ለታለመለት እንዲወላ የምናደርገው ያለሰለሰ ድጋፍና ክትትል፣ የውስጥ ኦዲት ቁጥጥር ስራችን በማጠናከር የፋይናንስ ስርዓታችን ውጤታማነት እያደገ እንዲመጣ ጠንክረን የሰራን መሆኑን በዚህ ዓመት ያየነው ነው። በመሆኑም ወቅታዊ ሁኔታዎቹ ሳይበግሯችሁ በተለይ የጥሬ ገንዘብና የገቢ አሰባሰብ ለእኛ ቁልፍ የስራችን እንቅፋት እየሆነ የመጣ ቢሆንም ይህንን ሁሉ ተቋቁማችሁ በተቋማችን ውጤታማነት ከፍ ያለ ስራ ስለሰራችሁ በዚህ በጀት ዓመት ላሳካናቸው በርካታ ስራዎች የጀርባ አጥንት ሆናችሁ ስለሰራችሁ በዞን ገንዘብ መምሪያ ስም በድጋሚ እያመሰገንኩ ሁላችሁም እዚህ መድረክ ላይ ወይ ደግሞ እዚህ አዳራሽ ላይ በ2018 መጀመሪያ ላይ የዞናችን ሁሉም ወረዳ ኃላፊዎች በተለይ ደግሞ ኃላፊዎች በተሻለ መንገድ በወቅታዊ ሁኔታ የማይገኙበት ጊዜ ነበር። ሁሉም በሚባል ደረጃ በነበሩበት ሌላውም የማኔጅመንት አባላችንም ጭምር በተገኘበት የዚህ ዓመትን እቅድ ኦሪንቴሽን በጋራ ነው የወሰድነው። የ2017 አፈጻጸምን ገምግመን የ2018 ዓመት እቅድ ኦሪንቴሽን በጋራ ለመውሰድ የቻልንበት ሁኔታ ነው ያለው። የዚህኛው በጀት ዓመት እቅዳችን በተለይ ደግሞ ሁላችሁም እንደምታውቁት የዘላቂ እድገትና የአሻጋሪ ልማት እቅዳችን የታቀደበት የ25 ዓመቱ ከዛ የሚቀዳ የአንድ ዓመት እቅድ አቅደን ወደ ስራ የገባንበት በዚህ ዓመት 5ቱን ዓመት እንደ አንድ ዓመት የምንሰራበትና ከፍ ያለ ክብደት ሰጠን ተግባሮችን ለማስፈጸም የምንጥርበት ዓመት እንደሆነ ተግባብተን ነበር ወደ ስራው የገባ ነው ማለት ነው። በመሆኑም በብዙ ወረዳዎች ወይም ደግሞ እንደ ዞን በዛ መድረክ ተግባብተን እንደወጣ ነው በወረዶቻችን መካከል ባለፉት 2-3 ዓመታት በነበረው ችግር በተለይ ደግሞ ለፋይናንስ ተቋም ምን ያህል አስቸጋሪ እንደነበር ሁላችሁም የምናውቀው የምንገነዘበው እና ያሳለፍነው ህይወት ነው። በዚህ ዓመት በአንጻራዊነት የሻለ ሁኔታ ስላለ ብዙ ተግባሮችን ከወረዳ ከከተማ ወደ ተሻለ የአፈጻጸም ደረጃ መጠን በወረዳዎች መካከል በከተሞቻችን መካከል የአፈጻጸም ደረጃዎችን በማጥበብ እንደ ዞንም ከሌሎች ዞኖች የተሻለ ተፎካካሪና ወደፊት የመጣ ዞን ለማድረግ አልመን ተግባብተን ግብ ጥለን ነበር የተለያየ ነው። በዚህም የተሻለ ስራዎችን ለመስራት ጥረት ተደርገዋል።
የተሰሩ ስራዎችንም ያለንበትን የአፈጻጸም ደረጃ እናንተ በየጊዜው እየገመገማችሁ የምታውቁት ቢሆንም በኋላ በ11 ወሩ የደረስንበትን ስናቀርብላችሁ ደግሞ የምታዩት ይሆናል ማለት ነው። በግማሽ ዓመቱ በዙም ለመገምገም ሞክረናል። የደረጃ አፈጻጸማቸውን ለማሳወቅ ሞክረናል። በሩብ ዓመት በነበረው ወቅታዊ የስራ ስምሪት እና አጠቃላይ ትኩረት አኳያ መገምገም ባንችልም ጊዜ ወስደን ግን ቢያንስ በ11 ወሩ ቢሆን ገምገመን እዚህ ደረጃ ያለንበት እንወቅና የቀጣይ ተልእኮችን እንውሰድ በሚል ዛሬ የተገናኘን መሆኑን ማየትና መረዳት ያስፈልጋል ማለት ነው።